በስመ አብ በወልድ በመንፈስ ቅዱስ አሃዱ አምላክ አሚን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። ጤንነት፣ ስራ ሁሉ ሰላም ከኔ ጋር ምንም አይልም። እግዚአብሔር ይመስገን። እንኳን አደረሳችሁ። እንግዲህ ሰሞኑ ህማማት እየደረሰ እየገባ ነው እና ስለ ህማማት አንዳንድ ነገሮች እንማማራለን እንደ እግዚአብሔር ፍቃድ። እንኳን አደረሳችሁ በድጋሚ እላችኋለሁ። ሲጀምሩ ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ ውዶችዬ እና እንኳን አደረሳችሁ እንደ እግዚአብሔር ፍቃድ። እንግዲህ የምናየው ዛሬ ሰሙነ ህማማትን ምን ይደረጋሉ የምንለው እንደ እግዚአብሔር ፍቃድ እንመለከታለን። በሰሙነ ህማማት የሚፈጸሙና የማይፈጸሙ ስርዓቶች አንደኛ ይህን እንመለከታለን። ሁለተኛ ሰሙነ ህማማትስ ለምን ይታሰባል? ሶስተኛ በሰሙነ ህማማትስ የሚጸለዩና የማይጸለዩ ጸሎቶች ምን ምን ናቸው የሚለው እንደ እግዚአብሔር ፍቃድ እንመለከታለን። እንግዲህ በሰሙነ ህማማት የሚፈጸሙና የማይፈጸሙ ስርዓቶች ስንል ምን ማለት ነው? የመጀመሪያ በዕለተ ሆሳዕና፣ በዕለተ ሆሳዕና ስናከብር ከሰዓት ጀምሮ ህማማት ይባላል። ከግማሽ ሰዓት ጀምሮ ማለት ነው። ከሰዓት በኋላ ህማማት ይባላል። ለምን ከሆሳዕና ጀምሮ ህማማት ተባለ የሚል ነው። ደግሞ እሁድ ከሰዓት እንዴት ለምን ህማማት ተባለ የሚለውን አብረን እንመለከታለን እንደ እግዚአብሔር ፍቃድ። እንግዲህ ለምን በሆሳዕና ከሰዓት ጀምሮ ለምን ተባለ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ፈሪሳውያን ሲያጉረመርሙ በልባቸውም ክፉ የጀመሩበት ዕለት ነው። በዕለተ ሰንበት ከሰዓት በኋላ ማለት ነው። ለመያዝ ሲያስቡና ሲያቅዱ ሲያጉረመርሙ ክፉን ከሀሳብ ሲያስቡና ሲያቅዱ ነበረ። ከዚህም በመቀጠል አዳም ከበደል በኋላ ከገነት ዕፀ በለስ በልቶ ከወጣ ከተባረረ በኋላ 5500 ዓመተ ዓለም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል የገባለት መሰረት ነው። 5 ቀን ከኩል ማለት ነው። 5 ቀን ከኩል ጌታችን መድኃኒታችን ኢየሱስ ክርስቶስ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል የገባለት መሰረት ያን እንደመፈጸም ነው። አሁን እሁድ ከሰዓት የተጀመረው ማለት ነው። እሁድ ከሰዓት ጀምሮ ከሰኞ እስከ አርብ ድረስ 5 ቀን ከሰዓት ጀምሮ ግማሽ 5 ቀን ከግማሽ ይሆናል ማለት ነው። 5000 ዓመተ ዓለም ማለት 5 ቀን ከኩል ከሰኞ እስከ አርብ እና የሆሳዕና ከሰዓት ጀምሮ 5 ቀን ከኩል ይሆናል። ህማማት ማለት ምን ማለት ነው የሚለውን ደግሞ አብረን እንመለከታለን። ህማማት ማለት ታመመ ከሚለው የግዕዝ ቃል የወጣ ሲሆን ጌታችን ኢየሱስ ክርስቶስን ህመሙን መንገላታቱን የምናስብበት ዕለት ነው። ይህም ሰዓትም ቅዱስ ይባላል። ይህም ሳምንትም ቅዱስ ይባላል። ከሌሎች ሳምንትም የከበረ በእያንዳንዱ ዕለተ ፍቅሩን ትዕግስቱን የገለጠበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም በደል ሳይኖረው ምንም ኃጢአት ሳይኖረው እኛ የአዳም ልጆች ባጠፋነው ጥፋት ባረግነው እሱን ወርዶ ከሰማይ ሰማያት ከድንግል ማርያም ተወልዶ እሱ ዝቅ ብሎ እኛን ክብር ያለበሰብን፣ እሱ ተዋርዶ እኛን ክብር ያለበሰብን፣ እሱ ዝቅ ብሎ እኛን ከፍ ያደረገብን ቀንና ዕለት ሳምንት ነው ማለት ነው። ይህን ሳምንት የምናከብረው እንግዲህ ይህ ሳምንት የመጨረሻም ሳምንት ይባላል። ይህን ሳምንት እንግዲህ የመጨረሻ ሳምንት ይባላል ህማማት ማለት ነው። በዚህም ሳምንትም በሰሙነ ህማማት የሚፈጸሙና የማይፈጸሙ ስንል የሚፈጸሙ ጸሎትና ፍትሐትም አይፈጸሙም። ይህም ጸሎት ፍትሐት ማንኛውም ሰው ቢሞትም ፍትሐት አይደረግለትም። በማን በሰሙነ ህማማት ከእሁድ ከሰዓት ጀምሮ
ፍታትም አይደረግም። ጸሎት አይደረግም፣ ግን የጸሎት እንትኖች አሉ ውስጥ የሚደረጉና የማይደረጉ የሚመረጡ አሉ። እነሱን አሁን እናያቸዋለን ቀጣይ ላይ። የማይደረግበት ምክንያትም ሰሞነ ሕማማት፣ መርገም፣ ፊዳ፣ ዓመተ ኩነኔ፣ መታሰቢያ ምሳሌም ስለሆነ ነው። በዚህም ጊዜ ሰውም ቢሞትም ሲኦል ገነት የሚገባበት ስለነበረ ነው። በፊት በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ ከመወለዱ ከድንግል ማርያም ከመወለዱ በፊት ወዴት ነበር? የሰው ልጅ በሚሞትበት ሰዓት ወደ ሲኦል ነበር የሚወርዱት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መከራውን ሁሉ ተቀብሎ የኛን ሕይወት ያበራልን እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። መስቀልም መሳለም አይቻልም በዚህን ሳምንት ማለት ነው። እንግዲህ ምናል መስቀል መሳለም አይቻልም። ለምንድነው መስቀልም የማይሳለመው ስንል እንግዲህ ለምንድነው መስቀል የማይሳለመው ብለው አንዳንድ ጥያቄዎች በውስጣችን ሊፈጠር ይችላል። ሰሞነ ሕማማት ውስጥም መስቀል የማይሳለምበት ምክንያት ሰላማችን ያገኘንበት በመስቀል ነው። ክርስቶስም ከስቅለት በኋላ ነው ሰላምን፣ ፍቅርን፣ አንድነትን ያደለው። መስቀል በፊት ጌታችን መድኃኒታችን ከመሰቀል በፊት የወንበዴ መቅጫ ነበረ። መስቀል የወንበዴዎች መቅጫ ነበር ይለናል። ጌታችን መድኃኒታችን ከመሰቀሉ በፊትም መዳኛ ካልሆነውም የወንጀለኛ መቅጫ ነበር ይለናል። ማማተብም አይቻልም። እንግዲህ እዚህ ላይ አልፈን እናያለን ማለት ነው። ማማተብም አይቻልም። ይህ ማለት ደግሞ ፍቅሩን መስቀሉን ያወቅንበት በሰሞነ ሕማማት ውስጥ ነው። ፍቅሩንም መስቀሉንም ያገኘንበት ከስቅለቱ በኋላ ስለሆነ ነው። የቅዱሳን ጻድቃን፣ የቅዱሳን ሰማዕታትም፣ የቅዱሳን ሐዋርያትም መላክም መልካ ኢየሱስም አይጸለይም በዚህ ጾም ውስጥ ማለት ነው። በዚህ በዕለተ ሕማማት ሳምንት ውስጥ ማለት ነው። እናያለን፣ በዝርዝር እናያቸዋለን ለብቻቸው ማለት ነው። ሰላምታም አይፈቀድም። እንግዲህ ሰላምታ የማይፈቀድበት ምክንያት ምንድን ነው ስንል አብረን እንመለከታለን፣ እንደ እግዚአብሔር ፍቃድ ማለት ነው። ሰላምታም አይፈቀድም። ይህም ማለት አይሁድ ጌታችንን በመሳም አሳልፈው በመስጠት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁዶች እንዴት አድርገው ነው የያዙት? ሰላምታ በማለት በመጨባበጥ በመሳሳብ ነውና ይዘው ወደ እንትን የወሰዱትና በዚህ ሰዓት መጨባበጥም ሆነ መሳሳምም ሆነ በቃ ደስታን ሁሉ ነገር የለም ማለት ነው። በዚህ ሳምንት ውስጥ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስንም ሰላምታ በመቀያየር በመጨባበጥ አሳልፈው የሰጡበት ቀን የሰጡበት ጊዜ ነው። ይህም ስርዓቱን አይፈጸምም ማለት ነው። እንግዲህ ይህን ስንል በሰሞነ ሕማማትም መደረግ ያለባቸው ምን ናቸው የሚለውን ደግሞ እናያለን እንደ እግዚአብሔር ፍቃድ። በሰሞነ ሕማማትም መደረግ ያለባቸው ነገሮች በስመ አብ በወልድ ወመንፈስ ቅዱስ አሃዱ አምላክ አሚን ማለት ይቻላል። ለምንስ ይህ ሲባል ለምሳሌ ይህስ ለምን ሲባል ሲንባል ስለ ቅድመ ዓለም የነበረ አሁንም ያለ ህመም በኋላ አሁንም ያለ ከዚህም በኋላ የሚኖር አልፋና ኦሜጋ ስለሆነ በሰሞነ ሕማማትም በወልድ በመንፈስ ቅዱስም ይባላል። በዚህም ሳምንት ውስጥም እንግዲህ ይህን ስንል ደግሞ በዚህም ሳምንት ውስጥ እስከ ማታ ድረስ መጾም አለብን። እስከ 1 ሰዓት ድረስ መጾም አለብን። ይህን ሳምንት ማለት ነው። ከሰኞ እስከ አርብ ድረስ እግዚአብሔር ፈቀደላቸው ሐሙስ ጀምረው ክፍለትን ያከፍላሉ።
እግዚአብሔር የፈቀደላቸው ማለት ነው። ደግሞ ከአርብ ጀምሮም የሚጾም አለ ከፍለትን እንደ እግዚአብሔር ፍቃድ ማለት ነው። አብዝቶ መስገድም ጌታችንን እያመሰገኑ የእኛን ያደረገልኝን ውለታ በማሰብ መስገድ አለብን። ከልባችንም መስገድ አለብን። እየተጠመቅንም ላባችንም እየጠመቅን በጉልበታችን ተንባርከን መስገድ አለብን። መመጽወት፣ መስጠት፣ የተራቡትን ማሰብ፣ የተቸገሩትንም መርዳት፣ በባዶ እግር መሄድ። ይህ ማለት ደግሞ በባዶ እግር መሄድ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስን በመስቀል ተሸክሞ ሲሄድ እንቅፋት ሲመታው፣ እሾህ ሲወጋው፣ ሲንገላታ፣ ሲሰቃይ ያንን መከራ ለማሰብ ያክል ነው ማለት ነው። እንግዲህ ይሄን ካን ሰሞነ ሕማማትም ለምን ይታሰባል የሚለውን ባጭሩ እናያለን። ሰሞነ ሕማማትም ለምን ይታሰባል? ህመምና ሞቱን መከራና ስቃዩን በዚህ ሳምንትም ውስጥ አያሳይቶናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሞነ ሕማማት ውስጥ መከራ፣ ስቃይ፣ ችግር ሁሉን ነገር አሳይቶናል ማለት ነው። ትንቢተ ኢሳይያስም 42:4 ላይ እስከ 12 ላይ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስም በሰሞነ ሕማማት ውስጥ ስለኛ ብዙ ተንገላታ፣ ብዙ ተሰቃየ። የኛ ያደረገው ውለታ የኛ ያደረገልን የከፈለልን ውለታ በጣም ከባድ ነው። በጣም በሰሞነ ሕማማትም የሚጸለዩና የማይጸለዩ ጸሎቶች ቅድም ላይ ጠቅሰናቸዋል። በሰሞነ ሕማማትም የሚጸለዩና የማይጸለዩ ጸሎቶች ስንል እንግዲህ እነዚህ በሁለት እንከፍላቸዋለን። የጸሎት ስርዓቶች በሰሞነ ሕማማትና የሚፈጸሙና የማይፈጸሙ ብለን በዚህ ሳምንት የጌታችን ሕመም ስቃይም አብዝቶ የምናይበት ነው። የሚጸለዩ ጸሎቶች አንደኛ ውዳሴ ማርያም፣ መዝሙረ ዳዊት፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ጸሎተ አርጋኖ፣ ሰኔ ጎለጎታ፣ ድርሳን ማያዊ፣ ድርሳን መድኃኔ ዓለም እነዚህ በሰሞነ ሕማማት ውስጥ ይጸለያሉ። የማይጸለዩ ጸሎቶች ደግሞ ስንል መልካ ማርያም፣ መልካ ኢየሱስ ግን ደግሞ በግብረ ሕማማትም ላይ አባ ጊዮርጊስ የደረሰው ድርሰትም በዜማ ይጸለያል። ይህም የሚያሳየውን በጌታችን ሕማማት በተመለከተ ነው። በዚህም ውስጥ የማይጸለዩበት ብለን ያየናቸው ከዚህም የማይጸለዩበት ምክንያቶች የትንሣኤህን ሰላም እላለሁ፣ የእርገትንም ሰላም እላለሁ የሚል ሰላምታዎችና ምስጋናዎች ስላሉ ነው። ሰላም ስለማይባባል፣ ሰላም ስለማይፈቀድልን፣ ሰላምታ ስለማይፈቀድ በዚህ ውስጥ በእነዚህ ጸሎት ውስጥ መልካ ማርያም፣ መልካ ኢየሱስ የሚሉት ውስጥ ሰላምታ ስላለ በዛ ውስጥ አይደግም ወይም አይጸለዩም ማለት ነው። የቅዱሳን ድርሳንም የቅዱሳን ግርድም አይነበብም በዚህ ሰዓት ውስጥ ማለት ነው። በዚህም ሳምንትም የግዕዝ በዓላትን ቢኖር እንኳን ይሰገዳል። በሰሞነ ሕማማት ውስጥ የግዕዝ በዓላቶች ካሉም ይሰገዳል። የግዕዝ በዓላቶችም ቢኖሩ በፊት በአብይ ጾም ውስጥ አይሰገዱም ነበር ማለት ነው። የግዕዝ በዓላቶች የምንላቸው ሚካኤል፣ የሚካኤል፣ የማርያም፣ የባለ ወልድ ጊዜ አይሰገዱም እና ቅዳሜንና እሁድን ጨምሮ ማለት ነው። እነዚህ 5 ቀናቶች 5 እንትኖች አይሰገዱም፣ የግዝት በዓላቶች ናቸው ማለት ነው። የ13ቱ ሕማማት መስቀልን እያሰብን እና
እንግዲህ በእነዚህ በ13ቱ ሕማማት መስቀልም እያነባን እየሰገርን እየጸለይን የምናይበት የምናሳልበት ሕማማት ማለት ነው። በዚህም ሳምንት ውስጥም ቅዳሴ ማህሌት የለም። በሰሞነ ሕማማት ውስጥ መቀደስም አይቻልም፣ ማህሌትም መቆም አይቻልም። በሰሞነ ሕማማት ውስጥ እሁድ ብቻ ቅዳሴ ይቀደሳል። ይቅር በለኝ፣ ሐሙስ እሁድ ብቻ ሳይሆን ሐሙስ ቅዳሴ ይቀደሳል። የዕለተ ሐሙስ ቀን ብቻ ነው ቅዳሴ የሚቀደሰው ማለት ነው። በዚህ በሳምንት ውስጥ በሰሞነ ሕማማት ውስጥ ሐሙስ ቀን ብቻ ነው ቅዳሴ የሚቀደሰው። እነዚህም ብንጸልያቸውም ኃጢአት ሁነው ሳይሆን የጌታችንን ስቃይና መከራ የምናስብበት ስለሆነ ነው። እነዚህም ጸሎቶችም በምንጸልይባቸው ሰዓትና ጊዜ ኃጢአት ሁኖ አይደለም፣ በደል ሁኖ አይደለም፣ ጥፋት ሁኖ አይደለም። የጌታችን የመድኃኒታችን ኢየሱስ ክርስቶስን መከራና ስቃይ የምናስብበት ሰዓትና ጊዜ ስለሆነ ማለት ነው። እንግዲህ እንደ እግዚአብሔር ፍቃድ ይሄን አይተናል። ድርሳነ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማማተ መስቀል ውስጥ እነዚህ የሚፈጸሙ የማይፈጸሙ ሰሞነ ሕማማት ማለት ምን ማለት ነው? ሕማማት እንደምን እናከብራለን የሚለውን በትንሿ ባጭሯ አይተናልና እንደ እግዚአብሔር ፍቃድ ይሄን ተመልክተናል፣ ይሄን አይተናል። እዚህ ሰዓት ወዶ ፈቅዶ ያደረሰን የልዑል እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። እሱ ዝቅ ብሎ እኛን አክብሮናልና የልዑል እግዚአብሔር ስም ዛሬም ዞትርም እስከ ዘላለሙ ድረስ የተባረከ የተመሰገነ ከፍ ከፍ ያለ ይሁንልን። ቀጣይ ላይ የአብይ ጾም 8ኛ ክፍል እንመለከታለን። ከሰኞ እስከ ዓርብ ድረስ ደግሞ በአብይ ጾም ውስጥ ሕማማት ውስጥ ምን ተደረገልን፣ ምንድናቸው የሚለውን ቀጣይ ላይ እንመለከታለን። እንደ እግዚአብሔር ፍቃድ ዛሬ እንደ እግዚአብሔር ፍቃድ ያየነው ይሄን ይመስል ነበረ። ይህችን ሰዓትና ደቂቃ ወዶ ባርኮ ቀድሶ የሰጠን አምላክ ሁሉ እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት፣ ደስታ ይደልልን ይደልልን። እንግዲህ እዚህ ሰዓት ሲያስቡ እጅን ሰዓት ለማየት ናፍቀው ያልደረሱ አሉና እኛን ደግሞ ወዶ ባርኮ ፈቅዶ እችን ሰዓትናችን ደቂቃ ላቆየን ላሳየን ለልዑል እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየ